ዘመናችሁ የተባረከ ይሁን የአባቴ ብሩካን። ዛሬ የምናየው ሁለተኛውን ክፍል ከጣዖታት ራሳችሁን ጠብቁ የሚለውን ሁለተኛውን ክፍል የምናይበት ድንቅ ጊዜ እግዚአብሔር አዘጋጅቶልናል። በዚህ የሁለተኛ ክፍል ትምህርታችን የሚሆነው ምንድነው? የቤሪያ ሰዎች የእውቀትን ሚዛናዊነት የጠበቁበትን ሚስጥር እንሰማና በእነሱ ውስጥ ያገኘነውን ልንማርበት የሚገባ በዚህ ዘመን ያለነው አማኞች፣ በዚህ ዘመን ያለነው አገልጋዮች ልንማርበት የሚገባ የህይወት ቀመሮችንና ፕሪንሲፕሎችን እንወስዳለን። ከዛ ደግሞ ለዚህ ትውልድ ደግሞ ሊቀርልን የሚገባ የእግዚአብሔርን ቃል እውነት ደግሞ በተጨማሪ ማየት እንችላለን። እነዚህ የቤሪያ ሰዎች ልባቸው ሰፊ ነበረ፣ ዕለት ዕለት መጽሐፉን ይመረምሩ ነበር። ሶስተኛ ደግሞ በሙሉ ልብና ፈቃዳቸው ቃሉን ይቀበሉ ነበር ይላል። በተሰሎንቄ ከሚገኙ ሰዎች ይልቅ እነዚህ የቤሪያ ሰዎች ልበሰፊዎች ነበሩ። እንደዚሁ ይሁንን ሐዋርያው ጳውሎስ እንደተናገረው ይሁንን ብለው ዕለት ዕለት መጽሐፍን እየመረመሩ ከዛ ያንን መርምረው ሚዛናዊነትን የተናገረውን ቃል ከእግዚአብሔር ቃል ጋር ወይም ከመጽሐፍ ቅዱስ ጋር ሚዛናዊነትን አስተያይተው በሙሉ ልብና በሙሉ ፈቃዳቸው ይቀበሉ ነበር። ዳትስ በጣም የሚገርም ስታንዳርድ። ዛሬ በዚህ ዘመን እንደዚህ አይነት ትውልድ ሊኖረን ይገባል የሚል አስተሳሰብ አለ። ይሄ መልእክት የተዘጋጀበት ዋነኛው ዓላማ የእግዚአብሔር ሕዝቦች፣ የእግዚአብሔር ቤተሰቦች ሚዛናዊነትን ያደረገ ዕውቀት ይዘን ማንኛውንም ከማንም ሰው የሚመጣውን የእግዚአብሔርን ቃል መልእክት፣ የእግዚአብሔርን ቃል ድምፅ በመጽሐፍ ቅዱስ ተመዝኖ በሙሉ ልባችን ልንቀበለውና ሕይወታችን ላይ ልናነግሰው ይገባል የሚል ለውጥ ያነገበ መልእክትን ይዘን የተነሳ ነው። ስለዚህ የመጀመሪያው እነዛ በቤሪያ ሰዎች ላይ ያየነው የመጀመሪያ ኳሊቲ ልበሰፊዎች ነበሩ። ልበሰፊ ማለት ምን ማለት ነው? ይህንን እስኪ ማየት እንጀምር። ልበሰፊዎች ነበሩ። ልበሰፊ ማለት አዲስ ነገር ለመስማት የማይቸኩሉ። ልበሰፊ ማለት አዲስ ነገር ለመስማት የማይቸኩሉ፣ ያለ ምክንያት ደግሞ የማይፈርዱ ማለት ነው። ልበሰፊ ማለት በቤሪያ ሰዎች ላይ የነበረው ትልቁ ኳሊቲ ልበሰፊዎች ነበሩ። አንደኛ አዲስ ነገር ለመስማት የማይቸኩሉ ናቸው። ሐዋርያው ጳውሎስ እንደምታውቁት ከእግዚአብሔር ዘንድ የነበረ የተሰወረ ምስጢር የተገለጠለት፣ ዓለም ከመፈጠሩ በፊት በእግዚአብሔር ዘንድ ብቻ ተሰውሮ የነበረ የእግዚአብሔር ምስጢር የበራለት የተገለጠለት የእግዚአብሔር ሰው ነው እና ባይ ዲፎልት አዲስ ነገር ነው ይዞ የመጣው። እግዚአብሔር ዘንድ ብቻ ተሰውሮ የነበረን የእግዚአብሔር ምስጢር ነው ይዞ የመጣው። ነገር ግን አዲስ ነገር ለመስማት የማይቸኩሉ፣ በቃ ይሄው አዲስ ነገር ነው ብሎ ለመቀበልም ለመፍረድም ምንም ነገር የማያደርጉ የማይቸኩሉ፣ ያለ ምክንያት ደግሞ የማይፈርዱ ናቸው። ስለዚህ ሁለት ትላልቅ ካራክተር እነሱ ጋር አይተናል። አንደኛ አዲስ ነገር ለመስማት የማይቸኩሉ ናቸው። አየህ፣ ሐዋርያ ጳውሎስ የሚያክል አገልጋይ መጥቶ ከእግዚአብሔር ዘንድ ሐዋርያ የሆነ በራሱ በእግዚአብሔር ሐዋርያ የሆነ በሰው ሐዋርያ ያልሆነ፣ ዓለም ከመፈጠሩ በፊት በእግዚአብሔር ዘንድ ተሰውሮ የነበረ ምስጢር የበራለት፣ ይሄን ምስጢር የበራለት ሰው አዲስ ነገር ይዞ መጥቶ እንኳን ያንን የመጣውን አዲሱን ነገር ለመስማት የሚቸኩሉ አይደለም። ዛሬ በጣም በሚገርም ሁኔታ አንድ እንግዳ መጣ፣ ቴሌቪዥን ላይ ትልቅ ስም ያለው ሰው መጣ፣ የሆነ ታዋቂ ሰው መጣ ሲባል በጣም እንቸኩላለን። ያንን ነገር ዝም ብለን እንዳለ ነው የምንውጠው፣ ዝም ብለን ነው የምንቀበለው። የቤሪያ ሰዎች ግን አዲስ ነገር ለመስማት የማይቸኩሉ ናቸው። ያንን ነገር ከሰሙትና ከተቀበሉት በኋላ ከራሳቸው ጋር አያዋህዱትም፣ የራሳቸው ክፍል አያረጉትም፣ ራሳቸው ላይ አያነግሱትም። እንደዚህ ይሆንን አገልጋዩ እንደተናገረው እንደዚህ ይሆንን ይልና እንደገና በመጽሐፍ ይመረምሩትና ከደረሱበት በኋላ ከወሰኑ በኋላ ምን ያደርጉታል? በራሳቸው ላይ እንዲነግስባቸው ቃሉን ያደርጋሉ። በሙሉ ልባቸው ቃሉን ይቀበላሉ። ስለዚህ ሰፊ ልብ ማለት አዲስ ነገር በመጣ ቁጥር የማይቸኩሉ፣ የማይጣደፉ፣ አዲስ ነገር ዝም ብሎ አገኘ ብሎ የማያግበሰብሱ፣ ሁለተኛ ደግሞ ያለ ምክንያት የማይፈርዱ ናቸው። እነዚህ የቤሪያ ሰዎችን ስታያቸው ያለ ምክንያት የማይፈርዱ ናቸው። ሐዋርያ ጳውሎስ አዲስ ነገር ነው ይዞ የመጣው። በዚህ ትውልድ መካከል ያላችሁ ሰዎች አዲስ ነገር ይዞ የሚመጣ ሰው፣ ከእናንተ አመለካከት ውጪ የሆነ መልካም እይታ ይዞ የሚመጣ ሰው ያስደነግጣቸዋል። እነዚህ ሰዎች ግን ጀጃ አያረጉም። አዲስ ነገር ይዞ የመጣን ሰው ሊፈርዱበት አይነሱም፣ ሊኮንኑበት አይነሱም። እንደዚህ ይሆንን። ስለዚህ እኛ በዚህ ትውልድ መካከል የእግዚአብሔርን ቃል እውነት ለማገልገል እንደቆረጠ አገልጋይ አዳዲስ ነገሮችን ስናመጣ ፓስተር ይስሐቅ እንደተናገረው ይሆንን ብለን የጠቀሰውን የመጽሐፍ ቅዱስን ክፍል በአግባቡ ልንመረምር ይገባል ብዬ ይህንን ካራክተር እያንዳንዱ አማኝ ማዳበር አለበት። ሁለተኛ በሙሉ ፈቃዳቸው ተቀበሉ ይላል። እነዚህ በቤሪያ ሰዎች ላይ ያየነው ሁለተኛ ባህሪ ደግሞ ከመረመሩ በኋላ
በመጽሐፉ እንደዚህ ሆንን ብለው ከመረመሩና ካወጡና ካወረዱ በኋላ ያንን ቃል የተጠቀሙበት ሐዋርያ ጳውሎስን ለመክሰሻ አይደለም፣ ወይም ከሐዋርያ ጳውሎስ የተሻለ እንደሚሻሉ ለማሳየት አይደለም። በሙሉ ፈቃዳቸው ተቀበሉት፣ የራሳቸው አደረጉት፣ ከራሳቸው ጋር አዋሃዱት። ያ የሰሙት ቃል በእነሱ ላይ እንዲነግስባቸው ፈቀዱ። ዋው! ይሄ በጣም የሚገርም ካራክተር ነው ታውቃላችሁ። ስለዚህ እነዚህ ሰዎች በሙሉ ፈቃዳቸው ለመቀበል የሄዱትን ፕሮሰስ ስታዩ ሰሙ። ከዛ እንደዚህ ሆነን እንደተናገረው ይሆንን ብለው በመጽሐፍ መረመሩት። ከመረመሩት በኋላ ፈሪሳዊ አይደለም የሆኑት። ፈሪሳዊ ታውቃላችሁ ዕውቀት አለው። ዕውቀቱን ግን የሚጠቀመው ኢየሱስን ለማሳጣት፣ ኢየሱስን ስተት እንዲሰራ ለማድረግ ተንኮል የሆኑ ሐሳቦችን፣ የተሰወሩ ሐሳቦችን ይዘው እየመጡ ጥያቄ መጠየቅ። ፈሪሳዊ አይደለም የሆኑ። ይልቁንም እነዚህ ሰዎች ያደረጉት እንደዚህ ሆነን አሉና በመጽሐፉ መርምረው ያ የሰሙት ሐዋርያ ጳውሎስ የሰሙት የእግዚአብሔር ቃል እውነት በራሳቸው ላይ እንዲነግስባቸው ቃሉ እንዲኖርባቸው ነው የፈቀዱት። ስለዚህ ይሄ ሁለተኛ ካራክተር በሕይወታችን በጣም 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 ሊኖረን ይገባል። ታውቃላችሁ እውነትን የሚወድ ሰው ብቻ ነው እውነትን የሚገባው። ብዙ ጊዜ እናንተ እውነትን የምትወዱ ከሆነ እውነትን በዚህ መልክ ለመቀበል የተዘጋጃችሁ ከሆነ እግዚአብሔር በአንድም ይሁን በሌላ እውነትን የምትሰሙበትን መንገድ ያግመቻችላችኋል። ድንገት ቲክታክ ስትከፍቱ፣ ድንገት ፌስቡክ ስትከፍቱ፣ ድንገት ዩቲዩብ ስትከፍቱ እውነትን የምትፈልጉ የሆናችሁ ሰዎች ታገኛላችሁ። ድንገት የሆነ ሰው መንገድ ላይ ታገኛላችሁ። ድንገት የሆነ ጉባኤ ስትገቡ ታገኛላችሁ። ድንገት የሆነ የሚነበብ ነገር ስታገኙ ታገኛላችሁ። እውነትን የምትወዱ ሰዎች እግዚአብሔር ለእናንተ እውነትን በፍጹም መቼም ቢሆን አይሰውርባችሁም። ሶስተኛው የቤሪያ ሰዎች ጋር ያየነው ካራክተር ደግሞ ስናይ ዕለት ዕለት መጽሐፉን መመርመርን አይተውም ነበር። እነዚህ ሰዎች የመጽሐፍ ቅዱስ ጥናት፣ መጽሐፍ ቅዱስን ማጥናት፣ መጽሐፍ ቅዱስን ማውጣትና ማውረድ በሳምንት አንዴ የሰንበት ቀን ወይም እሑድ ጉባኤ ሲሄዱ የሚሰሙት ሳይሆን ዕለት ዕለት መጽሐፍትን ይመረምሩ ነበር። ስለዚህ ይሄ ደግሞ የሚያስተምረን መጽሐፍ ቅዱስ በሳምንት አንዴ የሆነ ቦታ ሄደን ከሆኑ ሰዎች የምንሰማው ብቻ ሳይሆን ዕለት ዕለት የሰማነውን ነገር ከሰማነው ነገር ጋር የምናዋህድበት ተግባር እንደሆነ ዕለት ዕለት መጽሐፍ ቅዱስን ይመረምሩ ነበር። እንደዚህ ሆነን እንደተጻፈው ነው የተናገረው እያሉ ዕለት ዕለት ይመረምሩ ነበር። ስለዚህ ይሄ የሚያሳየን ማንኛውም የእግዚአብሔር ሰው ዕለት ዕለት መጽሐፍ ቅዱስን መስማት እንዳለበት፣ ማንበብ እንዳለበት፣ ማሰላሰል እንዳለበት፣ ከራሱ ጋር ለማዋሃድ የቀን የዕለት ምግቡና የዕለት መናው ሊሆንለት የሚገባ በሕይወቱ ከሚደሰትባቸው ነገሮች አንዱና ትልቁ የእግዚአብሔርን ቃል መስማት፣ ማዳመጥ፣ ማውራት፣ መነጋገር ሊሆን እንደሚገባው የቤሪያ ሰዎች ላይ የምታዩት ትልቅ ካራክተር እውነትን ለመስማት የጓጉ ናቸው። ያን የሰሙት እውነትን ደግሞ በየቀኑ ዕለት ዕለት መጽሐፍ ቅዱስን እየመረመሩ እንደዚህ ሆንን እያሉ ዕለት ዕለት ያንን የመጽሐፍ ቅዱስ ክፍል ይመረምሩት ነበር። አሁን ከዚህ የመጽሐፍ ቅዱስ ክፍል ለዚህ ትውልድ ምን እንማራለን? በዚህ በቤሪያ ሰዎች ታሪክ ውስጥ አሁን በሰማነው ልበሰፊዎች ነበሩ። በሙሉ ፈቃድ የእግዚአብሔርን ቃል ዕውቀት የሚቀበሉ ነበሩ። ዕለት ዕለት የእግዚአብሔርን ቃል የሚመረምሩ ነበሩ። ምንድነው ለዚህ ትውልድ የምንማረው ሲባል ሁለት ነገር እንማራለን ከነሱ ታሪክ ውስጥ። ስሜታዊ ናቸው፣ ፍላጎት አላቸው፣ መሻት አላቸው። መንፈሳዊ ነገር የሆነ ሰው መጣ ሲባል፣ የሆነ ሰው ተናገረ ሲባል፣ እግዚአብሔር የሆነ ሰው አስነሳ ሲባል በጣም ኢትዮጵያዊ ስሜታዊ ነው። ይሻል፣ ይፈልጋል፣ መንፈሳዊ ነገር ይፈልጋል፣ ፍቅር አለው፣ ግን ያለ ዕውቀት። ታውቃላችሁ ስሜታዊነትን ወይም መፈለግን፣ መሻትን፣ መጓጓት እነዚህ በሙሉ ከስሜታዊነት ጋር የሚያያዙ ናቸው። እነዚህ ነገሮች ዊዛውት ኖሌጅ ያለ ዕውቀት ሲሆን እውርነት ነው፣ ገደል መግባት ነው። በስሜት የተከተልናቸው ሰዎች ይዘውን ወደ ፈለጉት አቅጣጫ የእግዚአብሔር ቃል እውነት ወዳልሆነ አቅጣጫ ይዘውን ይሄዳሉ። እነዚህ የቤሪያን ሰዎች ስታዩቸው ስሜታዊ የሆኑ ከዛ ደግሞ ዕውቀት የሌላቸው አይደለም። ስሜታዊ ናቸው፣ ጉጉት አላቸው፣ አዲስ ነገር ለመስማት የሚናፍቁ ናቸው፣ የእግዚአብሔር የሆነ ድምፅ ለመስማት የጓጉ ናቸው። ስሜታዊ ናቸው፣ መሻት አላቸው፣ መፈለግ አላቸው፣ ጉጉት አላቸው። ግን ስሜታዊነታቸውን ብቻቸው እንዲነዳቸው ደግሞ አልፈቀዱም። ስሜታዊነት ብቻ ይዟቸው እንዲበር አልፈቀዱም። ስሜታዊነትን ከዕውቀት ጋር አንዳምረው
ዕለት ከመጽሐፍ ቅዱስ እየመረመሩ እንደዚህ ይሆንን እያሉ እየመረመሩ በእግዚአብሔር ቃል ውስጥ ራሳቸውን ስሜታቸውን ሲደመር ዕውቀት ጋር አያይዘው የሚጠቅም ለትውልዱ የሚሆን መልእክትን ለእኛ እንኳን የቀረልን ካራክተር ዛሬ ተጽፎላቸዋል። በዚህ እነዚህ ሰዎች ላይ የፈራ የእግዚአብሔር ቃል እውነት የፈራ የመንፈስ ቅዱስ ፍሬ ባይገኝ መጽሐፍ ቅዱስ ላይ ያስቡ ለዘመናት የሚቆይ ይህ ቃል ይህ ሐሳብ እኮ የተተገበረው ከ2000 ዓመት በፊት ነው። ከ2000 ዓመት በፊት የተተገበረና የሆኑ ማህበረሰብ የቤሪያ ሰዎች የሚባሉ ማህበረሰብ የኖሩት ኑሮ ዛሬ ለኛ ይጠቅማል ተብሎ አሁንም አለ። እኛ ካለፍን በኋላ ኢየሱስ ክርስቶስ እስኪመጣ ድረስ የዚህ ምድር ፍጻሜ እስኪሆን ድረስ የነዚህ ሰዎች ታሪክ በእግዚአብሔር እንኳን የተወሰነና የተረጋገጠ ለሰዎች ይጠቅማል ተብሎ የተወሰነ እንደሆነ ማስተዋል አለብን። ስለዚህ ስሜታዊነት ያለ ዕውቀት እውርነት ነው። በአሸዋ ቤት ላይ የተገነባ ቤት ነው። የአሸዋ ቤት የተሰራ ይመስላል፣ የተገነባ ይመስላል፣ ሰዎች ሲኖሩበት የጸና ይመስላል። ነገር ግን የጸና የሚመስለው በአንድ ነገር ንፋስ እስኪመጣ፣ ጎርፍ እስኪመጣ፣ ማዕበል እስኪመጣ፣ ቻሌንጅ እስኪመጣ ድረስ ነው። ዛሬ ስሜታውያን የሆኑ በስሜት ክርስትናን እየመሩ ያሉ ኢትዮጵያ ውስጥ በጣም ብዙ ሰው ስሜታዊ ግን ያለ ዕውቀት ነው። በጣም ይፈልጋል፣ ይሻል፣ ይጓጓል፣ የሚወደውን ሰው ይከተላል፣ የሚወደውን ተቋም ቤተክርስቲያን ይከተላል። ነገር ግን ያለ ዕውቀት ነው የሚከተለው። ከዛ ትንሽ ዕውቀት ሲመጣ ይፍረከረካል። እና መሪዎቹ ናቸው ይሄ ስህተት ነው እንዳትሄዱ የሚሏቸው መሪዎቻቸው ናቸው። እነሱ ጋር በራሳቸው የፈተኑት እውነት የለም። የሆነ ሰው እንዳትሄዱ ብሏችሁ ነፃ መውጣት አትችሉም። የሆነ ሰው ከሌላ አትስሙ ተብሎ ነፃ ሊያወጣችሁ አይችልም። ነፃ የምትወጡት አንድ ነገር ነው። ጌታ ኢየሱስ የመከረ እንደዚህ ነው። you know the truth አለና እውነትን ታውቃላችሁ። ያወቃችሁት እውነት አርነት ያወጣችኋል። ስለዚህ የአንድ አማኝ አርነት መውጣት ያለው እውነትን በራሱ ልክ እንደ ቤሪያ ሰዎች መጽሐፉ እንደዚህ ሆንን ብለው መጽሐፉን እየመረመሩ ያነቡት ነበር፣ ይሰሙት ነበር እንጂ ዝም ብሎ በስሜታዊነት ብቻ የሚጋልቡ አይደሉም። ዛሬ በምድራችን ላይ የምናየው ወይም በዓለማችን ላይ ስፔሻሊ አፍሪካ ውስጥ የምናየው የክርስትና ምልልስ ስናይ ስሜታዊነት ያለ ዕውቀት ነው። መሻት አለን፣ መፈለግ አለን፣ ጉጉት አለን። ከዛ አንዳንድ ስማርት የሆኑ ሰዎች ተገለጠልኝ፣ በራልኝ፣ እግዚአብሔር ጠራኝ፣ እግዚአብሔር ተናገረኝ፣ እኔን ለዚህ ትውልድ በዚህ መልክ አስነሳኝ ይሉና ይመጡና በስሜት የሚነዳ ህዝብ ደግሞ ለምን ብሎ አይጠይቅ፣ እንዴት ብሎ አይጠይቅ፣ ከመጽሐፍ ቅዱስ ጋር የቆመበት መሰረት የለውም፣ እንደ ሆ ብሎ ይከተለዋል። እና ከዚህ የተነሳ የራሱን ኑሮ፣ የራሱን እቅድ፣ የራሱን ስትራቴጂ ሲፈጽምበት እናያለን። ስለዚህ አሁን ከዚህ ትውልድ ለመዳን ስሜታዊነት በፍጹም ብቻውን በጠንካራ በክርስትና መሰረት ላይ አያኖረንም። ስሜታዊነት፣ መሻት፣ መፈለግ፣ መጓጓት እነዚህ ነገሮች ከዕውቀት ጋር ሊደመሩ ይገባል። ስለዚህ ስሜታዊነትን ከዕውቀት ጋር የደመረ ትውልድ ያስፈልገናል ማለት ነው። ያ ካልሆነ ታውቃለህ ስሜታዊነትን ኃይል ይሄ ሞተር ውስጥ ያለ ሞተር መኪና ውስጥ ሞተር አለ። ያ ሞተር ውስጥ ያለው ኃይል ጉልበት ነው። መሪ ካልተሰጠው ገደል ነው የሚገባው። አየህ ስሜታዊነት ከዕውቀት ውጪ ሲሆን መሪ አልባ ጉልበት ነው የሚሆነው። መሪ አልባ ኃይል ነው ስሜታዊነት፣ መሻት፣ መፈለግ፣ መጓጓት። ለዚህ እኮ ነው ዛሬ ማንም ሰው ተነስቶ የሚከተለው ሰው ማያጣው እኮ ምድራችን ላይ ስሜታዊነት አለ። የሚጓጓ አለ፣ የሚፈልግ አለ፣ የሚሻ አለ፣ አዲስ ነገር እንዲመጣ የሚፈልግ አለ፣ የሚጸልዩ አሉ፣ የሚጾሙ አሉ። ግን በጣም በሚያሳዝን ሁኔታ የሚጠብቁትን ነገር ሲመጣ እንኳን አያውቁትም። በኖሌጅ ላይ መሰረት አልሰሩም። የቤሪያ ሰዎች ግን እንደዚህ ሆንን ብለው መጽሐፍ ቅዱስን ከፍተው የተናገረውን ቃል በመጽሐፍ ይመረምሩትና በሙሉ ልባቸው የሆነ ሰው አይደለም ተቀበሉ የሚላቸው። የሆነ ሰው ተቀበል ይሄ እውነት ነው ሊልህ አይገባም። የሆነ መሪ አይደለም ሊበላልህ የሚገባው። መሪ እኮ እንድትበላ ወደ መስክ ያደርሳል እንጂ ስላንተ ሊበላልህ አይገባም። ሁለተኛው ደግሞ ምንድነው ለዚህ ትውልድ የምንማረው የሚለውን ደግሞ ስናየው ዕውቀት ያለ ስሜት ደረቅ፣ ዕውቀት ብቻ ደግሞ ያለ ስሜት፣ ያለ መፈለግ፣ ያለ መሻት፣ ያለ መጓጓት አንድ ነገር እንዲመጣ ያለ መጓጓት ሲሆን ደግሞ ደረቅ ነው የሚሆነው። ይሄ ደግሞ ጥቂቶች ላይ ይታያል። ዕውቀት ያለ ስሜት፣ ያለ መሻት፣ ያለ መፈለግ ያወቀው ዕውቀት የሆኑ ሰዎች ሲለውጥ ለማየት ያለ ጉጉት አለመኖር፣ ያወቀው ዕውቀት ለትውልዱ ለማድረስ ያለ መሻትና መነሳሳት ያለመኖር ደረቅ ያደርጋል፣ በረዶ ያደርጋል። በትውልድ መካከል መልእክተኛ ሆነ እንዳትነሳ ያደርጋል። ስለዚህ ይህም በራሱ አደጋ ነው። ስለዚህ ዕውቀት ብርሃን ነው፣ አቅጣጫውን ያሳያል፣ ርቀት ታያለ። ግን ሙቀት ከሌለው ህይወት መምጣት አይችልም። ዛሬ በምድራችን ላይ የምናያቸው ህይወት ያለው ነገሮች በብርሃን ብቻ አይደለም የመጡት፣
በሙቀትም ጭምር ነው። ሙቀትም ያስፈልጋቸዋል። ስለዚህ ሙቀቱ ስሜት ነው፣ እውቀቱ ደግሞ ብርሃን ነው። ስለዚህ ሰዎች ብርሃን ብቻ ይዘው ሙቀት ከሌላቸው ያየን ለለውጥ መሆን አይችልም። ህይወትን የሚያፈራ ነገር ማምጣት አይችልም። እውቀት እንደ መሪ ነው፣ አቅጣጫን ያሳያል። ፍቅር ደግሞ እንደ ነዳጅ ነው፣ እንቅስቃሴ እንዲኖርህ ያደርጋል። ትውልዱን ለመለወጥ እንድትሰራበት ያደርጋል። እንደ ፈሪሳዊ እንድትሆን አያደርግም። ፈሪሳዊ የሆነ ነገር ያውቃሉ። ያወቁትን እውቀት ግን የሆነን ሰው ለማሳጣት፣ የሆነን ሰው ለመኮርኮሚያ፣ የሆነን ሰው ተነሳ የተባለውን የእግዚአብሔር መልእክት እንዳልሆነ ለማድረግ የሚፍጨረጨሩበት መታገል ነው። በዚህ መልእክት አሁን እኛን ምን ትመክረናለህ ቢባል ቀላል ነው። ቃሉን አንብቡ፣ መርምሩ። ያ ቃል በህይወታችሁ ላይ እንዲነግስባችሁ ፍቀዱ። ያ ቃል በህይወታችሁ ላይ እንዲነግስባችሁ እንዲኖርባችሁ ፍቀዱ። ቃሉን አንብቡ፣ መርምሩ፣ ቃሉ እንዲነግስባችሁ ፍቀዱ። በጣም ወዳችኋለሁ። ፓስተር ይስሐቅ